ጤና ይስጥልኝ ዶክተር መለሰ ባልቻ ነኝ ከዳላስ ቴክሳስ እንደገና ተመልሻለሁ። ባለፈው ቪዲዮዬ አንድ የኮቪድ ታማሚ ራሱን እንዴት ይንከባከባል እሱንስ መንከባከብ ያለባቸው ወይም አብረውት የሚኖሩት ሰዎች ምን አይነት ጥንቃቄ ማድረግ አለባቸው የሚሉትን አይተናል። ነገር ግን በእንደዚህ አይነት በሽታው በተስፋፋበት ወቅት ሌላ አስጨናቂና መልስ የሚፈልግ ጥያቄ አለ በአብዛኛው ሰው ውስጥ የሚከሰት ነው። ይህም አንደኛ ከበሽተኛ ወይም ከቫይረሱ ካጠቃው ሰው ጋራ ቢነካካ ምን አይነት ነገር እንደሚታይ ማወቅ ይጓጓልና ለዚህም ከኮቪድ-19 በሽተኞች ወይም ሳርስ ኮቭ2 ተጠቂዎች ጋር ንክኪ ካለን ምልክቶችን ለማሳየት በምን ያህል ጊዜ እንጠብቅ የሚል ነው። ይህንን በግለሰብና በቤተሰብ አርጌ አሳያለሁ። እነዚህን ጥያቄዎች ይሄንን ነገር ለመመለስ ማንሳት የሚገቡን ወይም መመለስ የሚገቡን መሰረታዊ ጥያቄዎች አሉ። በቫይረሱ የተያዘ ሰው ከመቼ ጀምሮ በሽታውን ሊያስተላልፍብን ይችላል? ህመምተኛ ከሆነስ ቫይረሱን እስከ ምን ያህል ጊዜ ያሰራጫል? ከህመም ያገገመ ሰው በሽታ ያሰራጫልን የሚል እንደገና በግለሰብና በቤተሰብ ወይም በቡድን ከሚኖሩት መካከል ምልክት መከታተያ ጊዜ ርዝመት ይለያልን የሚል ነው። እነዚህን ለመመለስ ለምሳሌ አንድ ሰው በሽታ ምልክት የሚያሳየው መች ነው? ይህ ጊዜ ምን ይባላል ነው? አንደኛ ቫይረስ በውስጣችን ገብቶ በሽታ ምልክት እንድናሳይ ቫይረሱ በውስጣችን ማጥቃት የሚችለውን የሰውነት አካል አጥቅቶ ገብቶ እዛ ውስጥ ከራሱን አባስቶ ያ አካላችን ስራውን በአግባቡ እንዳይሰራ አድርጎ ስራውን አለመስራቱ ደግሞ ምልክቱን እንድናሳይ ለምሳሌ መተንፈሻችን ከሆነ በሳል በመናመን እንድንገልጽ ያደርገናል ማለት ነው። ይህ ታይም ከኢንፌክሽን እስከ በሽታ ምልክት ማሳያ ያለው ጊዜ ኢንኩቤሽን ፔሪየድ ይላል። ያ የመባዣ ጊዜው ነው ማለት ነው። አሁን በፓንደሚኩ እንደታየው ይህ የሳርስ ኮቭ2 ቫይረስ ኮሮና ቫይረስ ምንለው ማለት ነው በአማካይ ከ5 እስከ 6 ቀናት ነው። ነገር ግን የተለያዩ ሰዎች የተለያየ ጊዜ ስለሚያሳዩ ከ2 እስከ 14 ቀናት ይዘልቃል ተብሎ በአማካይ ስለተወሰደ ለዚህ ነው ኳራንቲንን 14 ቀን የተደረገው። ነገር ግን አንዳንድ ወጣ ያሉ ህሙማን አሉ። ይሄ ከግለሰቦች ባህሪ ሊሆን ይችላል እና ማለት ውስጣቸው ያካላቸው ዝግጁነትና ምን ካለ ከዛ ጋር የተያያዘ ሊሆን ይችላል። ከ0 እስከ 27 ቀናት ታይቷል ነው ምልክት ማሳየት። ዛሬውኑ ተጠቅቶ ዛሬውኑ ምልክት የሚያሳያል ወዲያው። ከዛም ሌላ እስከ 27 ቀናት ምንም ምልክት ሳያሳይ ቆይቶ በ27 ቀን የሚያሳያል። ስለዚህ አማካዩ ይሄ ነው። እነዚህ ምልክቶች ማሳያ ጊዜ እንደዚህ ሊለያይ ይችላል ማለት ነው። የኮሮና ቫይረስ ወይም ሳርስ ኮቭ2 ውስጣችን ገብቶ እንዴት ነው የሚያጠቃው? ምልክትስ ለምንድን ነው የምናሳየው የሚለውን ካየን የመተንፈሻ አካላችን በዚህ አይነት ይከፋፈላል። በአፍና በአፍንጫችን በኩል ስንከተል እዚህ ከጉሮሮአችን ጀምሮ ጉሮሮአችን በሆደ 2 ቀዳዳዎች ይከፈላል። አንዱ ወደ ሆድ ዕቃችን ወይም የዳይጀስቲቭ ትራክት ይወስዳል። ሌላኛው የመተንፈሻ አካላችን ነው የሚወስደው። የመተንፈሻ አካላችን ትራኪያ ከሚለው ይጀምርና ይሄ የአየር ቧንቧችን እየተከፋፈለ ቅርንጫፍ እየሰራ በጣም አነስተኛ እየሆነ ይመጣል። መጨረሻ ላይ በአይን የማይታዩ በማይክሮስኮፕ ብቻ የሚለዩ አልቪዮላይ የሚባሉ የአየርና የደም መለያ ከረጢቶች አሉ። እነዚህ ወደ 6 ሚሊዮን የሚሆኑት በአንድ ሰው ውስጥ ይገኛሉ። የተግባራቸውም ከውጪ አየር ስናስገባ እነዚህ ፊኛዎች ትናንሽ ፊኛ የሚመስሉት ማይክሮስኮፒክ ወይም በአይን የማይታዩት ጥቃቅን አልቪዮላዮች ይሞሉና ከደም ካርቦን ዳይኦክሳይድ ይወስዳሉ። ከውጪ ያስገባነውን ኦክሲጅን ይሰጣሉ። በዚህ አይነት ደማችን ቆሻሻውን የሆነውን አየር ያስወጣል። አዲስ ደግሞ ኦክሲጅን ሲያስገባ ምግብና ምን ተሸክሞ ለሁሉም የሰውነት ክፍሎቻችን ከጸጉራችን እስከ እግር ጥፍራችን ላሉት ለተለያየ የአካላችን ክፍል ያቀርባሉ ማለት ነው። ይሄንንም ለማድረግ እንግዲህ እነዚህ ጤናማ መሆን አለባቸው። ቫይረሱ የኮሮና ቫይረስ ወይም ሳርስ ኮቭ2 ውስጥ ላይ ገብቶ መራባት የሚችለው አንደኛ በጉሮሮአችን አካባቢ እና ሌላው በአፍንጫችን ውስጥ
እንዲሁም የምላሳችንና ሌሎችም ጋር ነው። ለዚህ የስሜት የሽታ መጥፋትና ቴስት ማጣት ወይም ምን ቀምሰው ነገር ስሜት ማጣት የሚከሰተው እነዚህ ምላሳችንን ስለሚያጠቃ ነው። ጉሮሮአችንን ያመናል፣ አንዳንዴ ጉሮሮአችንን ስለሚያጠቃ ነው። ሌላው የኒሞኒያ አይነት ማለት የሳምባ ምች፣ የመተንፈስ ችግርና የደረት ህመም የሚታየው እነዚህ ወደ 6 ሚሊዮን የሚጠጉት እንትኖች በአብዛኛው ሲጠቁ ነው። ሙሉ በሙሉ ካጠቃቸው ሞተናል ማለት ነው የለም። እና ምልክቶች የመተንፈሻ አካል ህመም የሚመጣው እነዚህ ሲጠቁ ነው ማለት ነው። ቫይረሱ ራሱን ብቻ አንዱ ገብቶ በብዙ መቶዎች ተባዝቶ ይወጣል። ሲገባ አንድ ራሱን ብቻ ይዞ ነው የሚመጣው። ይሄ ሰውነታችን ውስጥ የሚጣበቀው በዚህ ኮሮና የሚለውን ስም ያሰጠው ዘውዳዊ ምልክት የሆነውን ነገር ይዞ ገብቶ በሱ ነው የሚገባው። ከዛ ብዙ ሆኖ ይወጣል። ምንም ሳይዝ ገብቶ ተባስቶ ይወጣብናል። ሴሎቹን በዛ ሰዓት ህዋሳችንን ይገላል። ለዚህ ነው ከጥቅም ውጪ ሲያረጋቸው ምልክቶችን እናሳየን። የማሳል፣ የማስነጠስ፣ የሽታ ማጣት ምናምን ያልናቸውን ምልክቶች በዚህ ምክንያት በሚያጠቃው የአካል ክፍል መጠን ወይም አይነት ምልክቶቻችን ይለያያሉ ማለት ነው። አንድ በኢንፌክትድ የሆነ ወይም በጀርሙ ያጠቃው ሰው ለምን ያህል ጊዜ አስተላላፊ ይሆናል የሚለውን አንደኛ ምልክት ያሳየ በሽተኛ ሳርስ ኮቭ ቫይረሱን ለምን ያህል ጊዜ በፈሳሾች ያሳያል የሚል የዓለም የጤና ድርጅት በቻይና ቡድን በቻይና ባደረገው ጥናት ያገኘው ከተሰበሰበ መረጃና ጥናት ያገኘው አንደኛ በሽታው ያለበት ሰው ቫይረሱ ያለበት ሰው በበሽታ ምልክት ሳያሳይ አንድ ቀን ወይ 2 ቀን ቀደም ብሎ በላቦራቶሪ ጀርሙን ውስጡ እንዳለ ተረጋግጧል ነው የሚለው። ከዚያም ደግሞ ምን ያህል ጊዜ ይቆያል የሚለው መጠነኛ ህመም ባላቸው ከ7 እስከ 12 ቀናት ቆይቷል ተብሏል። ይህም በመተንፈሻ አካል ናሶፋሪንጂያል የሚባለው ቅድም ያሳየዋችሁ በጉሮሮና በአፍንጫ በኩል በሚወሰድ ናሙና የተገኘ ነው። ከባድ ህመም ባላቸው እስከ 2 ሳምንት ወይም እስከ 14 ቀን በውስጣቸው ቫይረሱ እንዳለ ተገኝቷል። ያ ማለት እነዚህ ጊዜያት ቫይረሱን በደንብ ሊያስተላልፉ የሚችልባቸው ጊዜያት ናቸው ማለት ነው። ከዛ ሌላ በአይነ ምድር ውስጥ አንዳንዴ ተቅማጥም ያስከትላል ቫይረሱ። ከህሙማን ውስጥ እስከ 30% በሚሆኑት በአይነ ምድራቸው የቫይረሱ እዛ መኖር በአርኤንኤ ደረጃ ወይም ዲኤንኤ የሚባል ታውቃላችሁ አይደል? ልክ በዛው አይነት የቫይረሱ ዘር የሆነው የዘረመል ወይም አርኤንኤ በሰገራ ውስጥ ወይም በአይነ ምድር ተገኝቷል ማለት ነው። ይህም ደግሞ መጠነኛ ህመም ባላቸው ከ5ኛው ቀን አንስቶ እስከ 28 ቀን ወይም 35 ቀናት የቫይረሱ እዛ ውስጥ መኖር ታይቷል ማለት ነው። ይህ የዘረመል ብቻ በላቦራቶሪ መረጋገጥ በሽታው ለማስተላለፍ ብቁ ነው ወይ የሚለውን አይመልስልንም። ምክንያቱም ቫይረሱ አክቲቭ ሳይሆን ወይም መራባትን በማይችልበት ደረጃ ዝርያው ሊኖር ይችላል፣ የዘረመሉ ሊኖር ይችላል፣ አርኤንኤው ማለት ነው። ስለዚህ አንድ ቫይረስ እንደሚያጠቃ ለማወቅ ቫይረሱ ከዚህ ከሰገራም ተወስዶ መብቀል ቢችል በላቦራቶሪ ምግብና የአየር ሁኔታ ተስተካክሎለት ማብቀል ሲቻል የዛኔ መብቀል ቢችል ሌላ ሰውን የማጥቃት እድል አለው የሚል ነው። ይሄ በጥናት ላይ ያለ ስለሆነ ቁርጥ ያነቀን የለውም። ግን ቫይረሱ በሽታ ምልክቱ ሳይከሰትም ሳይታይም ከበሽታ ምልክቱ ከጠፋም በኋላ እስከ 2 ሳምንት እስከ 14 ቀን በሰው ውስጥ እንደሚኖር ነው በአብዛኛው በተጠናው እንትን በኋላም ታዩታላችሁ። ከዛሬ የተጠቃ ሰው በእለቱ ምልክት የሚያሳይ ከሆነ ከዛሬው ጀምሮ ያስተላልፋል። ነገር ግን በአብዛኛው ከሁለተኛው ቀን እስከ 10 እንግዲህ እዚህ ላይ እንዳየነው አደገኛ ህመም ላይ ካለ እስከ 14 እስከ 15 ቀን ሊያስተላልፍ ይችላል። ዋነኛ ማስተላለፊያው ግን ከ7 ቀን 7 ቀን ላይ ከ7 ቀን እስከ 12 ወይ 10 ቀን ከፍተኛ ማስተላለፊያ ነው። ይሄም እንደ ሰዎች ይለያያል ማለት ነው። ለብዙ ቀናት የተገኙባቸው እንትሮች አሉ። ሌላው ምልክት አልባ ሰዎች አሉ። ምልክት ምንም ሳያሳዩ ግን በሽታው የሚገኝባቸው ቫይረሶቹ የተገኙባቸው ሰዎች ሞልተዋል። እነዚህ ሰዎች ምን ያህል በሽታውን ያስተላልፋሉ የሚለው ጥናት ላይ ነው። አሁን እንደውም በአይስላንድ ነው የተጠናው ጥናት። ከሀገሪቱ ስንት ፐርሰንት ህዝብ ነው ምንም ምልክት የለውም፣ ግን በአገሩ ላይ ቫይረሱ በጣም ተሰራጭቷል። አይስላንድ ብዙ ህዝብ በመመርመር ከዓለም አንደኛ ናት።
እዛ እስከ 30% ነው አለው የሚል አይቻለው። የዓለም የጤና ድርጅት ግን እስከ 25% ሰዎች ምልክት አያሳዩም። 25 ከመቶ 1/4ኛው ከተጠቃ ሰው 1/4ኛው ምልክት ካላሳየ እነዚህ ሰዎች በሽታውን በማስተላለፍ የሚኖራቸው ሚና ትልቅ ነው ማለት ነው። ማን እንዳጠቃን እንኳን ማናቅበት ደረጃ ይደርሳል። በዛ ሰዓት መቼ ተጠቃው መቼ ነው ምልክት የሚይዘኝ ብሎ መጠበቅ አይቻልም። ጥንቃቄ ማድረግ ብቻ ነው ማለት ነው። ይህን ነገር ለማብራራት ለምሳሌ አንድ ቤት ቫይረሱ ከገባ ምን ያህል ጊዜ ነው የሚወስድብኝ ለሚለው በግለሰብ ደረጃ ያልኩት ያው ከሁለት ቀን እስከ 14 ቀን ባለው ጊዜ በሽታው ቫይረሱ እንዳገኘው ወይም ከበሽተኛ ጋር እንደተነካካ ካወቀ ከሁለተኛው ቀን እስከ 14ኛው ቀን ምንም አይነት ምልክት ካላሳየ በቃ በሽታው ወይ ገብቶ ምልክት ሳያሳይ አልፏል ወይም ደግሞ አልተጠቃውም ብሎ የተወሰነ ኮንፊደንስ ሊኖረው ይገባል። ግን ክትትሉ መቀጠል አለበት። ቫይረሱ አዲስ ስለሆነ ባህሪው ስለማይታወቅ ማለት ነው። ይሄ በአንድ 3 ቤተሰቦች በጋብቻ የተሳሰሩ ቤተሰቦች ላይ በቻይና የታየው እና በዚህ የሆነ የኦክስፎርድ ጆርናል ላይ ወጣ አንድ ጥናት ጥሩ ማብራሪያ ይሰጣል። በመጀመሪያ ባልና ሚስት የሆኑት ኢንዴክስ 1 እና ኢንዴክስ 2 የተባሉት የ58 እና 60 ዓመት አባወራና ማወራ አንድ የቻይናውያን ቴምፕል ማለት ቸርቻቸው ነው። እዛ ለፌስቲቫል ይሄዳሉ። በጃንዋሪ 19 ይሄዳሉ። ከዛ በኋላ እነዚህ ሰዎች ቤታቸው ከተመለሱ በኋላ በጃንዋሪ 20 ከልጃቸውና ከልጃቸው ሚስት እንዲሁም ከልጅ ልጆቻቸው ጋር ለ3 ቀን ይቆያሉ። ከ20 እስከ 23 ይቆያሉ። ለ4 ቀን ይለያያሉ። ልክ በሄዱ ቀን ደግሞ እነዚህ ልጆችና ልጆች ከሌላኛው ከባልየው ቤተሰብ ጋር እራት ይበላሉ። በ23 በዚህኛው ቀን እራት በሉ። እንግዲህ ይሄ ሁሉ ንክኪ የተካሄደው ማንኛውም ሰው እስካሁን ምልክት ሳያሳይ ነው። የመጀመሪያው ምልክት የታየባቸው ሴት እኚህ የመጀመሪያው ቸርች ላይ ሄደው የተጠቁት ናቸው። እሳቸው ምልክታቸው ትኩሳት፣ ራስ ምታትና ድካም ማለት ነው በ6ኛው ቀን አሳዩ። በ10ኛው ቀን የላቦራቶሪ ውጤታቸው በበሽታው እንደተያዙ ያሳየ። እኚህ ደግሞ የ60 ዓመት አባወራ ምንም ምልክት አላሳዩም፣ ግን ክትትል እየተደረገባቸው ነበር። ናሙና ተወስዶ በ14ኛው ቀን ፖዚቲቭ መሆናቸው ተረጋግጧል ማለት ነው። ከዛ በኋላ ሌሎቹ አብረው የሚኖሩት እነዚህ አራቱ ግሩፕ 2 ወይም ሁለተኛ ቡድን ሁለቶቹ አራቱ አብረው የሚኖሩት ደግሞ ሲኬድ በመጀመሪያ ሚስትየው ናት ምልክት ያሳየችው። ሁለቱም አንድ ላይ ነው። ባልና ሚስት በ10ኛው ቀን ምልክት አሳዩ። ሚስት በ10ኛው ቀን ላቦራቶሪ ውጤቷ ፖዚቲቭ መሆኑን አሳየ። ባልየው በ12ኛው ቀን ትንሿ ህፃን ከ6 ዓመቷ ከሁላቸውም ትንሿ ህፃን 3 ጊዜ ናሙና ከጉሮሮና ከአፍንጫዋ ተወስዶ ከሰገራም ተወስዶ ሁሉም ኔጌቲቭ ሆኑ። ብቸኛዋ በበሽታ ያልተጠቃች ልጅ ሆና ተመዝግባለች ማለት ነው ከቤተሰቡ። አራተኛዋ 13 ዓመት ልጅ እሷ ደግሞ ምንም ምልክት አታሳይም። ስለዚህ በ17ኛው ቀን ግን ፖዚቲቭ ሆና አግኝተዋታል ማለት ፖዚቲቭነት እንጂ ምልክት አላሳየችም። ስለዚህ በዚህ ቤተሰብ በሁለቱ ቤተሰብ ብቻ 2 ሰዎች ምንም ምልክት ያላሳዩ ግን ቫይረሱ በውስጣቸው ያለው አስተላላፊዎች ናቸው ሊሆኑ ይችላሉ። እነዚህ ደግሞ 3ቱ ሰዎች ምልክት አሳይተዋል። አንዷ ምንም አልተጠቃችም ማለት ነው። ሌላው ሶስተኛው ቤተሰብ 3 ሰዎች ስንሄድ ኬስ 5 ኬስ 6 ኬስ 7 የሚባሉት ደግሞ ያው አንድ ቀን ነው ራት የበሉት ከነዚህ ሰዎች። መቼ ነው ምልክት ባልታየበት እነዚህ 2 ቤተሰቦች አብረው ከኖሩ በኋላ በተለያዩበት ምሽት ነው። በ23 ነበር ከታየ በኋላ ራታቸውን ከበሉ በኋላ ያው ተለያይተው መኖር ጀመሩ። እነዚህም ምልክት ማሳየት ጀመሩ። ከነዚህ ውስጥ ምልክት ቀድሞ ያሳዩት እኚህ ኬዝ ነምበር 5 በፌብሩዋሪ 1 ማለት በስንተኛው ቀናቸው ነው? ቀናቸውን አላስኩትም። ኦኬ በፌብሩዋሪ 1 ማለት በሁለተኛው ቀን በ2 በ5 እና በ6 ነው። በፌብሩዋሪ 1 አሳዩ። ሌላኛው ምንም ምልክት ሁለተኛው ደግሞ በፌብሩዋሪ 4 አሳዩ። ሌላኛው በፌብሩዋሪ 3። ስለዚህ በ1 በ4 በ3 እና በ4 አሳዩ ማለት ነው። ላቦራቶሪ ውጤታቸው ደግሞ በ2 በ5 እና በ6 ላቦራቶሪ ውጤታቸው ተገኘ። ምንድነው ይሄ የሚያሳየው? እንደውም አንዱ አይሲዩ ገብቷል።
ከፍተኛ ህክምና ክትትል ያለበት ኢንቴንሲቭ ኬር ዩኒት የሚባለው ውስጥ የገቡም አሉ። 57 ዓመታቸው ነው። የ76 ዓመት ሰው ምልክት አሳይተው ድነዋል፣ ግን እንትን ውስጥ አልገቡም። ከዚህ የምንረዳው ምንድነው? በአንድ ቤት ውስጥ ብዙ ሰው ቢኖር ምልክት የሚያሳይ ያለ፣ ምልክት የማያሳይ ያለ፣ ሁሉም የተጠቁት ምልክቱ አንዱም ሰው ሳያሳይ ነው። ምን ያህል በፍጥነት እንደተላለፈ በ4 ቀን ጊዜ ውስጥ ነው፣ በ5 ቀን ጊዜ ውስጥ እነዚህ 9ኙም ሰዎች አንድ ላይ የመሆን እድል ገጥሟቸው እንግዲህ በተለያየ ጊዜ ተገናኝተው በአንድ ምሽት እራት ሁሉ ኢንፌክትድ ሆነዋል። ምልክት ማሳየት ደግሞ እንደየሰው የተለያየ ቀን ነበረ ማለት ነው። ለምሳሌ ይሄኛው ቤተሰብ እንግዲህ ቀድሞ ያሳየ ይመስለኛል። ከአንዱ አላሳየም፣ አንድም ቀድሞ አላሳየም። እንዲህ አይነት ነገሮች የተለያዩ ሰዎች የተለያየ ምልክት ማሳያ ጊዜ ያላቸው አንድ ላይ ቆይተውም ቢሆን ማለት ነው። ሁሉም ሰው በአንድ ሰዓት እንደማይጠቁ፣ ሁሉም ሰው በአንድ ጊዜ ምልክት እንደማያሳዩ፣ ስለዚህ ክትትሉ ግን ልክ ቅድም እንዳልነው ቫይረሱ ምን ያህል ጊዜ ይወስድበታል ውስጥ ገብቶ ለመራባት ከ0 እስከ 27 ቀን ብለናል። አብዛኛው በመደበኛው ከ2 እስከ 14 ቀን ስለሆነ ያንን ጊዜ ጠብቆ መከታተል ያስፈልጋል። በቤተሰብ ውስጥ ከሆነ ያ ቀን ይራዘማል ማለት ነው። በ14 ቀን አንድ ቤተሰብ ኳራንቲኑን አይጨርስም። ምክንያቱም ከቤተሰቡ አባል አንዱ ዘግይቶ ከጀመረው ዘግይቶ ነው ምልክት የሚያሳየው። እንደገና ሌላኛው ዘግይቶ እንትን ካለ እንዲህ የተያያዘ ረዘም ያለ ጊዜ ሊያስፈልገው ይችላል ማለት ነው። ስለዚህ ከበሽተኛ ጋር ከተነካካው በምን ያህል ቀን ይዘኛል ለሚለው በመደበኛ ለአንድ ግለሰብ አንድ ብቻውን የሚኖር ሰው እስከ 14 ቀን ቼክ አድርጎ የተወሰነ ኦኬ እስካሁን የለብኝም ጥሩ ነው ብሎ ሊል ይችላል። ግን የተራዘመ ጊዜ መከታተል እንዳለብን ያመለክታል ማለት ነው። እንግዲህ ከዚህ እንደምናየው በአግባቡ ካሰብን ማንን እንዳስያዘ እንኳን አይታወቅም። አንዳንዴ ያስያዘው ሰው መጀመሪያ ያስተላለፈው ሰው ምንም ምልክት ሳይኖረው በኋላ የተያዘው ሰው ምልክት አሳይቶም ተገኝቷል። ስለዚህ ምልክት ያሳየው ሰውዬ በቃ እሱ ነው በሽታውን ያመጣብኝ ብሎም መወንጀልም ማንም ሰው መወነጃጀል የለበትም በዚህ በሽታ። ግን እንዲህ አይነትም ነገር ጣት መቀሰርም አያስፈልግም። ስለዚህ ራሳችንን ሳንደብቅ ልምዳችንን ለሌሎች እናካፍል። ምክንያቱም ይህ ጀርም የምናገኘው ምንም ወንጀል ሰርተን ሳይሆን ምንም አይነት መጥፎ የሚያሳፍር ነገር ስንሰራ ሳይሆን አየር ስንተነፍስ፣ ስራ ስንሰራ ወይም ደግሞ ቤተክርስቲያን ለመሳለም ሄደን መስጊድ ለመስገድ ሄደን ለሌላ ነገር ሄደን ሊሆን ስለሚችል ማንም ሰው በዚህ በሽታ ተሸማቆ ራሱን ሳይደብቅ ለሌላው በማሳወቅ በሽታው እንዳይተላለፍ ማድረግ አለበት። አመሰግናለሁ።